የኹዋን እኔ ብቻ ነኝ ወላ ሁላችንም መወደውን ሰው ወድሃለሁ ማለት አልችልም። ያኔ እኔ መወደህ ከሆነ እንዴት ነው የምታውቀው? አሰቃይሃለሁ፣ ችግር ውስጥ አስገባሃለሁ፣ አመታሃለሁ። አጭር ኮንክ አጭር መሆንህን አስታውሳለሁ። ብር ከሌለህ ችጋራም እንደሆንክ እነግርሃለሁ። ላኪን ወድሃለሁ ማለት አልችልም። ሀዛ ችግር ወላ ሊአኑ እኔ ማውቀው ኖርማል ፍቅር ከዛ ወድሃለሁ ማለት ነው። ላኪን ወድሃለሁ እኔ ጋር ስድብ ነው። ከዛ ወድሃለሁ ካለኝ ሀዛ አያከብረኝም፣ አይወደኝም። ላኪን ካሰቃየኝ ከሰደበኝ ይወደኛል። ከፍ እቺን ነገር የሚያስታውሳት አለ። እስቲ ትዝታ ካለባችሁ ዛሬ በትዝታ ነው የመጣሁት። ልጁ እንዳለው ብዙ ልጆች ወድሃለሁ እንደዚህ ይላሉ የሚባል ነገር ግን ታምናላችሁ በልባችሁ? ማለቴ ጓደኛ ለጓደኛ ስትሆኑ አለ አይደል? ልክ እሱ እንዳለው ነው። ችጋራም ከሆንክ ችጋራም ስለ አጭር ከሆንክ አጭር ካላልኩ በቃ አልወድህም። አንተም ስትሰርበኝ ነው። ፍቅር የሚገለጠው በነገራችን ላይ በብዙ ነገር ነው እና የሆነ ቀን ዝም ብሎ ሰው ወዳቸዋለሁ ሲል በቃ የሆነ ስድብ ይመስላችኋል። የሆነ ትልቅ ችግር ሆኖ ይታያችኋልና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ አንደኛ ይሄ ፊት አስጠልቷችኋል መሰለኝ። ዩቲዩብ እንግዲህ ከታየ በጣም ቆይቷል። ሲጀመር ቪዲዮ እየደረሰ አይደለም ብላችሁኛል። ምን እንደሆነ አላቅም። እየደረሳችሁ አይደለም፣ ከተኛን በኋላ ነው የምትለቀውም ብላችኋል። መተኛት ጉዳይ ሳይሆን ያው ስትደሱም ታገኙታላችሁ ነበር። ያው አልደረሰንም ነው የሚባለው እና የሀገራችሁን ትውስታ ከበሬ ጥበቃ ከላሞች ጥበቃ አሁን እንግዲህ ውቂያ ነው። በውቂያ ሰዓት የሚደረግ ነገር ሁሉን ነገር ነው እጅላችሁ የመጣሁት እና ልክ ልጁ እንዳለ ዛሬ ስለ ፍቅር ነው ማወራችሁ። ፍቅር ስላችሁ የወንድና የሴት ብቻ ሳይሆን ወንድ ለወንድም ሴት ለሴትም በጓደኛ መሀል ያለውን ጓደኝነት እና ሁላችንም ውስጥ ነው ይሄ ነገር ያለው። አንድ ሰው ዝም ብሎ ጓደኛ ለጓደኛ ሲጀመር ሙድ ይያዛል። በቃ ስትሰዳደቡ ምናምን ነው የምትዋደዱት እንጂ አንድ ሰው ዝምተኛ ከሆነ እንደሚወዳችሁም እንደሚጠላችሁም ማወቅ አትችሉም። አንደኛ ነገር ማለት ነው ምን እያሰበ እንደሆነ ሁላ አታውቁም። ዝምተኛ ሰው በሚያወሩ ውስጥም ደግሞ እወድሃለሁ በሚለው ቃል በፍጹም ይወደኛል ብላችሁ አትጠብቁም። እስቲ ውስጣችሁ አሁን እያወራችሁ በስልክ ስታወሩ መጨረሻ ላይ እወድሃለሁ ብላችሁ ነው የምትለያዩት ወይስ የሆነ ነገር ተባብላችሁ ነው? ልክ ሲደውልም ደግሞ ራሱ እንዲህ ነው ስትባባሉ ነው የምትዋደዱት እንጂ ማሬ ምናምን ብላችሁ ከተሽለጠለጣችሁ ያው ውሸት ነው። ያ ሰውዬ አይወዳችሁም። ምክንያቱም አንድ ሰው የሚወድሽ ጓደኛ አንቺ ጋር ሲናደድ ነው። በቃ ወንድም ሆነ ሴትም የሚወዳችሁ ሰው ሲናደድባችሁ ነው። ሲናደድ፣ ሲቆጣ፣ ሲሰርባችሁ ምናምን ሲል ነው እንጂ ካልተናደደ፣ ካልተቆጣ፣ ካልመከራችሁ ያ ጓደኛ አይደለም። የምሬ ነው የምላችሁ። በጣም ሩቅ መሮጥ አለባችሁ። በቃ ብዙ ሩጫ ያን ሰውዬ መፍራት አለባችሁና አሁን ለምሳሌ ዩቲዩብ ራሱ ቪዲዮ ሲሰራ ባልና ሚስት ማሬ የሚባባለው ያው ለዩቲዩብ ነው። ይሄም ብዙ ጊዜ ነግራችኋለሁ። ቤት ውስጥ ሲኖሩ እንደዛ አይደለም። ፊሊንጋቸው እንደዛ አይደለም። ወጣ ያለ ነው። ገባችኋ? የሆነ የሚጠራሩበት ነገር ይኖራል አለ አይደለ? እሷ የምትናደድበት እሱ የሚናደድበት የሆነ ብቻ አላቸው የሆነ ስሜት እንጂ ይሄ የሚሽለጠለጡት አቤት እሱ ለሌሎችም አልሆነም። እና ቃጀል ጋር ይሄ ቃጀል ብሏልና እነሱ ጋር አልሆነም ልላችሁ ነው። እና ይሄ ልጅ በነገራችን ላይ የሚያወራችሁ ወሬ በጣም ይመቹኛል። የምሬ ነው። ችጋራ መሆንን ስነግርህ አጭር መሆንን አጭር ከሆንክ ስነግርህ ነው ብሏልና ጓደኛ ሲቀላደር ነው እንጂ ዝምተኛ ሰው ሲጀመር ምንም ውስጥ መግባት አይችልም። አውርቶ የሆነ ነገር የማይገልጽላችሁ ተቆጥቶ የማይገልጽላችሁ እሱ ያው ጓደኛም የለውም ይመስለኛል። እንደዚህ አይነት ሰው ጓደኛ ያደርጋችሁ ያው ተበልታችኋል። የብሬ ነው። ተፈጥሮ አይደለም ይሄ ነገር። በጣም ከባድ ናቸው እንደዚህ አይነት ሰዎች። ሀታ ፊታቸው ራሱ እንደዚህ ሆነ ነው።
ፊቱ እንደዚህ የሆነ ሰው በቃ ጤነኛ አይደለም ሲጀመር። የበሬ ነው። በቃ ምንም ፊቱ የማይፈታ ሰው መጥፎ ሰው ማለት ነው። ይሄ እንደዚህ ካለ ይሄ አለ በቃ እንደዚች ነው ሲያያችሁ ምናምን እንደዚች እዚህ ጋር ግንባራቸው ላይ እንደዚህ ያላችሁ ሰዎች እናቴዋ ከባድ ናቸው። ግንባሩ ሞላላ ሆነ በቃ እሱ ምርጥ ነው። ችግር የለውም ፀጉሩ ቢገባ መላጣ ቢሆንም ሴትም ሆነ ወንድ ችግር የለውም። ግን ይሄ ነገር ከባድ ነው። ምልክቱ ይገባችኋል? በነገራችን ላይ ሴቶች ላይ ላታዩ ትችላላችሁ ብዙ ጊዜ ስለሚሸፈኑ። ግን ይሄ በጣም ወንድ ላይ ነው የምታዩት ብዙ ጊዜ። ወንድ ያው ይሄ ሁሌም ስለማይሸፈን እንደዚህ የምታዩት እንደዚህ አይነት ሰው ላይ ነው። ትላልቅ ሰዎች ላይ ያው ቆዳቸው ስለሚሸበሸብ ሊኖር ይችላል። ግን ወጣት ላይ ይህን ነገር ካያችሁ ያው ነገሩ ከበድ ያለ ነው። ቆዳው ስለበዛ አይደለም ነገሩ ነገር ዛሬ የምታወራውን አጣ እንዳትሉኝ እንጂ ወላሂ ከባድ ነው። እኔ ስለገመትኩ ነው ራሴ ማለት ነው። በጣም ገምቻለሁ። የሆነ ነገር ሳልገምት አላወራም። ወላሂ የሆነ ፈተና ሳላልፍ ወይ ሳልወድቅ ያን ነገር እንዲህ ነው ብዬ ማውራትም አልችልም መውቀስም አልችልም። እና ሀገራችሁን እያስታወሳችሁ ነው የሚታያችሁን። ሀገራችን እንደዚህ ነው። በተለይ በዚህ ጊዜ አሁን እንትን ላይ ቆረጣ ጨርሰው ውቂያ ላይ ናቸው። ጤፍም እየተወቃ ነው፣ ማሽላም ሁሉ ነገር ማለት ነውና አገራችን እንግዲህ ምንድን ነበር በርበሬ ነበረ። በርበሬም ትንሽ ቀንሳለች እና ያው አሁን እየተወቃች ስላለች ማለት ነው እየተለቀመ ስላለች መጀመሪያ ወደ 1000 ብር ገብቶ ነበረ። አሁን ወደ 500 ገብቷል። ወርዶ እኩል በኩል አያችኋ። ገበሬ ሲያመርት ይቀንሳል። ገበሬ ባልነበረ ግን ምን እንሆን ነበር? የምሬ ነው። እና አንዳንዴ ከባድ ነው። የምሬ ነው የምላችሁ። 1000 ብር ገብቶ የነበረው ባንዴ ወደ 500 ተመልሷል። እና ከባድ ነው። ሰው ባያመርት ባያርስ ኖሮ እኔ እንጃ ጤፍ ስንት ሺህ ብር እንደሚገባ አላቅም ነበር፣ ኩንታል ማለት ነው። አሁን ጤፉ ምኑ ይረክሳል ማለት ነው። ማሻአላ ነው። እንደዚህ ሲወቃ እንደዚህ ነው አገራችን ደስ የሚለው። ቡና ብቻ ነው አሁን ወደ ውጭ ሀገር እየተጫነ ነው መሰለኝ ቡና። አቤት 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 ቡና ያው ሱስ ያላቸው ሰዎች ከባድ ነው። እናቶቻችሁ አባቶቻችሁ ሱስ ካለባቸው እንጃ ቡና እየተመረተ ያው ወደ ውጭ ሀገር እየተጫነ ይመስለኛል። እንግዲህ ቡና የምታውቁት 400 ኪሎ 300 እንደሆነ ነበረ የምታውቁት አይደለ? አሁን ኪሎ 1400 1300 በቃ ከ1000 በላይ ነው ኪሎ ቡና። እስቲ ምን ይባላል? የምናመርተው እኛው 1000 ምናምን ብር ገዝተ ነው በሀገራችን ውስጥ አስባችኋል? ኤክስፖርት ስለሚደረግ ወደ ውጭ